ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ በወቅታዊ ጉዳዮች ሻሊያም በቃል ስፖርት ዩቲዩብ ቻናል በፕሮግራም ይዘቶቻችን ላይ ዛሬ መልከታዎቻችሁ ልታጋሩን ትችላላችሁ። ለ100,000 ሰብስክራይብ ጉዟችን አጋርነታችሁ አመስግነን ነው ዛሬ መረጃዎቻችንን የምንጀምረው። በአገር ቤት የተወሰኑ ጉዳዮችን በቃል ስፖርት ዩቲዩብ ቻናል አስቀድመን የምናደርሳችሁ ይሆናል። በአውሮፓ ትልቅ መረጃዎችን ይዘናል። የጆዜ ሞሪኒዮ ቀጥተኛ ንግግር ከአንዳንድ ዝውውሮች ጀርባ እንዴት ያለ እንደሆነ እንነግራችኋለን። አንድ ዝውውር በሳቸውን የተፈጸመው በሪያል ማድሪድ በተጨማሪ በባርሴሎና በኩል የቡድኑ ወሳኝና ቁልፍ ተጫዋች ስጋት ገብቶታል። በአውሮፓ ዙሪያ የዝውውር መስኮቱ እናነሳለን። የዓለም ዋንጫ አነጋጋሪ ነገሮቹ አሁንም እንደቀጠሉ ነው። ፊፋ አዲስ ነገር ይዞ መጥቷል። ለምን ሁለት ሀገራትን አናፋለምም እያለ ነው። የፊፋ ሀሳብ ትንሽ ፈገግ የሚያስብልም ነው። ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። አጫጭር ስፖርታዊ መረጃዎችን እናስቀድማለን። ልዩ መረጃም በፕሪሚየር ሊጉ ይዘናል። ከዛ ውጪ በማንቸስተር ሲቲ በኩል ይፋ ያደረጉት ነገር አለ። ትልቅ ዜና አለን ለሲቲ ደጋፊዎች እናካፍላችኋለን። በቼልሲ የመረጃ ሰዓታችን አሁንም የሚሰማው የስንብት ዜና ነው። ቀጣዩ ተሰናባች እርግጥ የሆነ ይመስላል። የቡድን ዜናን ጨምሮ በሰማዮቹ በኩል ይዘናል። በሊቨርፑል በኩል ከዝውውር መስኮቱ ጋር በተያያዘ አንድ ተጫዋች ስም በስፋት እየተነሳ ነበር። ስለ ተጫዋቹ ወቅታዊ ሁኔታና የተጫዋቹን ምላሽ እንነግራችኋለን። የቡድኑን ቁልፍ ተጫዋችም ጨምሮ በሊቨርፑል በቀጣይ ይመጣሉ ይፈርማሉ ስለተባሉ ተጫዋቾች፣ እንዲሁም የቀድሞ የፕሪሚየር ሊግ ሌጀንድ ሊቨርፑል በጣም ቢዚ መሆን አለበት እያለ ነው። ልዩ ጥንቅር በሊቨርፑልም በኩል በቃል ስፖርት ዩቲዩብ ቻናል ተይዟል። ከአርሰናል ዝውውር ጋር በተያያዘ አንድሪያ ቤርታ አሁንም ጠንካራ ስራዎችን እየሰሩ ነው። ተጨማሪ መረጃ ይዘን መተናል። የተፈራውን ነገር አደርገዋለሁ እያሉ ነው። አንድ ሰው በአርሰናል ምክንያት ነው። ያውም የአርሰናልን የቡድን ዜናና የቡድን ወሳኝና ቁልፍ ተጫዋቾች የተመለከተ ልዩ ጥንቅር በአርሰናልም የመረጃ ሰዓታችን በቃል ስፖርት ዩቲዩብ ቻናል እንዲሁም ለዚህኛው የመረጃ ሰዓታችን ለእናንተ ውድ አድማጮቻችን ይዘን መተናል። በማንቸስተር ዩናይትድ የመረጃ ሰዓታችንም ሰፊ መረጃዎችን ይዘን መተናል። ከዙር ጋር እየይዘን በርካታ መረጃዎችን እናነሳለን። በዩናይትድ በኩል ሌሎች የቡድን ዜናዎችን ስናነሳ በተለይም ደግሞ በሻምፒዮንነት ደረጃ ማንቸስተር ዩናይትድን እንዲሁም ለዩናይትድ ተጨማሪ ገቢ እንዲያስገኝ ከቀጣይ ፕሪሲዝን ጀምሮ እንደሚተገበር ሁነት ጨምሮ በጣም ለየት ያለ ጥንቅር በዩናይትድ በኩል ይዘናል። አብራችሁን ከቆያችሁ እነኝና ሌሎች የተመራረጡ መረጃዎችን ትከታተላላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ለሀሳብ አስተያየታችሁ አመስግነናል። ለ100,000 ሰብስክራይበር ጉዟችን አጋርነታችሁም ጎንበስ ብለን አመስግነናል። ቃል ስፖርት ላይ ቃል ነኝ። አብራችሁን ቆዩን። በአገር ቤት እንጀምር። በኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት መርሃ ግብሮች ቀጥለው እየተካሄዱ ይገኛሉ። አርባ ምንጭ ከተማ ከሽረ ምድረገነት ካረጉት ጨዋታን ጀምር። ጨዋታው በአርባ ምንጭ ከተማ 2-2 ድል አድራጊነት ተጠናቋል። ለአርባ ምንጭ ከተማ ሁለቱን ግቦች አብዱል ሐራማን መሐመድ በ35ኛው ደቂቃ ላይ እንደዚሁም ቴድሮስ አጬ በ95ኛው ደቂቃ ላይ ሁለቱን ግቦች ከመረብ ማሳረፍ ችለዋል። ውጤቱን ተከትሎ አርባ ምንጭ ከተማ ነጥቡን 35 አድርሷል። ሽረ ምድረገነት 38 ነጥብ ላይ ቀርቷል። ቀጣይ ሽረ ምድረገነት ከቅዱስ ጊዮርጊስ፣ ፋሲል ከነማ ከአርባ ምንጭ ከተማ በኢትዮጵያ ፕሪሚየር ሊግ 36ኛ ሳምንት እንዲሁ ቀጣይ ሳምንት ማለት ነው መርሃ ግብራቸውን የሚያከናውኑም ይሆናል። በትልቁ ሲጠበቅ የነበረው ጨዋታ የነገሌ አርሲና የሐዋሳ ከተማ ጨዋታ ነበረ። ውድ ቤተሰቦቻችን በምክንያት ነው የጨዋታ ሲጠበቅ የነበረው። ጨዋታው ኢትዮጵያ ፕሪሚየር ሊግን ሻምፒዮንነት ዛሬ ሊያወጅ የሚችል ነበረ፣ ግን ሳይታወጅ ቀርቷል። ነገሌ አርሲ 2-1 በሆነ ውጤት ሐዋሳ ከተማን ማሸነፉን ተከትሎ ነው። ለነገሌ አርሲ ሁለቱን ግቦች አለኝታ ማርቆስ 41ኛው ደቂቃ ላይ፣ ረሆቦት ሳሶሎ 85ኛው ደቂቃ ላይ ያስቆጠሩት። በሐዋሳ ከተማ በኩል ጌታነህ ከበደ 78ኛው ደቂቃ ላይ ግብ አስቆጥሮ ነበረ፣ ግን ከጥቂት ደቂቃዎች በኋላ ነገሌ አርሲዎች ግብ አስቆጥረው የዋንጫ ተስፋቸውን አስቀጥለዋል። በነገሌ አርሲ በኩል ያው ፕሪሚየር ሊጉን በሁለተኛ ደረጃ ላይ ተገኝተውበታል። ቀጣይ በጣም ትልቅ መርሃ ግብር አለ። ነገሌ አርሲ ከራሱ ከሊጉ መሪ ሲዳማ ቡና ይጫወታሉ። ጨዋታው ባቻ ውጤት የሚጠናቀቅ ከሆነ ሲዳማ ቡና የኢትዮጵያ ፕሪሚየር ሊግ ሻምፒዮን ይሆናል እንደማለት ነው። ነገሌ አርሲ በ56 ነጥቦች ሁለተኛ ደረጃ ሲቀመጥ፣ ሐዋሳ ከተማ በ48 ነጥቦች አምስተኛ ተቀምጧል።
ሲዳማ ቡና ከነገሌ አርሲ ጨዋታቸውን የሚያደርጉ ሲሆን በቀጣይነት ባህር ዳር ከተማ ደግሞ ከሐዋሳ ከተማ ጨዋታቸውን ያደርጋሉ። እንዳልኳችሁ ነው ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን፣ ቀጣይ ሳምንት ሲዳማ ቡና ከነገሌ አርሲ አቻ ከወጡ ሲዳማ ቡና የ2018 የኢትዮጵያ ፕሪሚየር ሊግ ሻምፒዮን ይሆናል። ቃል ስፖርት ላይ ናችሁ። ከባህር ማዶ ወዳገኘናቸው መረጃዎቻችን እንሻገር። ሪያል ማድሪድን እናስቀድም። ሪያል ማድሪድ በፍጥነት ማርክ ኩኩሪያን ከቼልሲ እንዳስፈረመ ይታወቃል። በጣም ያልተጠበቀ በፍጥነት የተጠናቀቀ ዝውውር ነበረ። ከዚህ ዝውውር ጋር በተያያዘ ውድ ቤተሰቦቻችን ጆዜ ሞሪኖ በግል ነው ኩኩሪያን ያነጋገሩት። በነገራችን ላይ ማርክ ኩኩሪያን በግል አነጋገሩት። ኩኩሪያ በሌሎች ክለቦች ተይዞ ስለነበረ ብዙም ወደ ሪያል ማድሪድ ይመጣል ተብሎ ያልተጠበቀ ጉዳይ ነበረ እና በሪያል ማድሪድ ዳይሬክተሮችም ዘንድ ጆዜ ሞሪኒዮ ተጫዋቹን ያሳመኑበት መንገድ በጣም እንዲደነቁ አድርጓቸዋል። ሞሪኒዮ በኩኮሪያ በጣም እርግጠኛ ናቸው የቡድኑ ቁልፍ ተጫዋች ሆኖ በዛ ቡድን ውስጥ መጫወት ይችላል በሚለው እና በዛ ቦታ ላይ የነበሩ ተጫዋቾች በተለይም እነ ፌርላንድ ሜንዲን ጨምሮ ለገበያ ይቀርባሉ የሚለው ነገር አሁን ሪያል ማድሪድ ቤት ለእርግጠኝነትም የቀረበ ሆኗል። ከዝውውሩ ጀርባ ግን ዘ ስፔሻል ዋን በቀጥታ ነው የተሳተፉበት። ራፊኒያ በዝውውር መስኮቱ ላይ ባርሴሎና ይለቃል ተብሎ አይጠበቅም ነበረ። ግን ከአንቶኒ ጎርደን ያውም የቋሚነት ያውም የ80 ሚሊዮን ዩሮ ፓኬጅ ዝውውር በኋላ ግን ተጫዋቹ ከክለቡ ጋር በተያዘ ስለ ቆይታው ጥርጣሬ የገባቸው ሳውዲ አረቢያ ክለቦች አልሂላል እና አልናስር በድጋሚ ወደዚህ ዝውውር ተመልሷል የተባለው ለተጫዋቹ ዝውውር ሂሳብ ሊያቀርቡ ይችላሉ። እነሱም ባርሴሎና የወጣውን 80 ሚሊዮን ዩሮ ሊያቀርቡ ይችላሉ እየተባለ ነው ለአንቶኒ ጎርደን። ብራዚላዊ ተጫዋች በ2026/27 የውድድር ዓመት ከአንቶኒ ጎርደን ጋር የመፎካከር ግዴታ ውስጥ ይወድቃል። ይሄ እርግጥ የሆነው ነገር ነው። ኒውካስል ዩናይትዱ የቀድሞ አጥቂ አንቶኒ ጎርደን ወደ ባርሴሎናም ሲያቀና ለዛ የግራ ክንፍ አጥቂነት ቦታ ላይ ነው። ላሚን ያማል እንኳን የኢንቨርትድ ዊንገር በቀኝ ነው የሚጫወተው። ስለዚህ የራፊኒያ ጉዳይ በባርሴሎና ቤት ምናልባትም ይህ ዓመት የመጨረሻው እንዲሆን ሊያደርገው ይችላል። በተለይ አንቶኒ ጎርደን በቦታው ላይ በጣም ምርጥ ከሆነ አልሂላልና አልናስር ግን በዚሁ ክረምት ተጫዋቹን ለመውሰድ ፍላጎት አላቸው ተብሏል። ሌላኛው ሲጠበቅ የነበረው የሜሰን ግሪንውድ ወደ ሮማ ዝውውርን በተመለከተ ተጫዋቹ በግል ችግር የለበትም። ሮማ ግን ያዘጋጀው ፕሮፖዛል ምናልባትም ማርሴዎች ላይ ይቀበሉት ይችላሉ። ውድ ቤተሰቦቻችን ያቀረቡት ፕሮፖዛል 5 ሚሊዮን ዩሮ በውሰት እንውሰደው፣ አሁን ክረምት ላይ 1 ዓመት እናጫውተው፣ ከዛ በቀጣይ 2027 ክረምት ላይ በ25 ሚሊዮን ዩሮ ቋሚ እናደርገው፣ 10 ሚሊዮን ዩሮ ቦነስ እንክፈላችሁ፣ በአጠቃላይ 40 ሚሊዮን ዩሮ ክፍያ። ያ ማለት ግን ውድ ቤተሰቦቻችን ገና በውሰት ወስዶ በ5 ሚሊዮን ዩሮ 2027 ክረምት ላይ ነው 25 ሚሊዮን ዩሮ የሚከፍሏቸውና 10 ሚሊዮን ዩሮ ደግሞ ገና እየታየ የሚጨመር ነው። አጠቃላይ 40 ሚሊዮን ዩሮ ቢደርስም በጣም የተንዛዛ የክፍያ ስርዓት ነው። ከዛ በዘለለ ማርሴ የጠየቀው ቀጥታ 55 ሚሊዮን ዩሮ እጃቸውም ላይ አይደርስም። የ55 ሚሊዮን ዩሮ ልዩነት አለው። ድርድሩ ይቀጥላል ተብሏል። ግን ይህንን ገንዘብ ማርሴዎች ወይም ሂደቱን ይቀበሉታል ተብሎ አይታሰብም። ሴሪዮ ጉራሴ በቀጣይ የዶርትመንድ ተጫዋች ሆኖ ላይቀጥል እንደሚችል በርካታ የዜና ምንጮች አረጋግጧል። በተለይም የጀርመን መገናኛ ብዙሃን ተጫዋቹ በዚህ ክረምት ላይ ሊለቅ እንደሚችል ነው የዘገቡት። የአጥቂ ስፍራ ተጫዋቹ በቀጣይነት እንግዲህ ወደ ፌነርባቼ ሊያቀና የሚችልበት እድል አለ እየተባለ ይገኛል። ቶትናም ሆትስፐርስም ይህንን ተጫዋች ሁኔታ እየተከታተለ ይገኛል። አስቶን ቪላ፣ ኤሲ ሚላን፣ አትሌቲኮ ማድሪድ ሌሎች ስማቸው የተጠቀሱ የአውሮፓ ክለቦች ናቸው። ከዚህ ጋር በተያያዘ የተጫዋቹን መዳረሻ በተመለከተ ግልጥ ያለ ነገር ባይኖርም በዚህ ክረምት ላይ ግን ክለቡን ይለቃል ተብሎ ይጠበቃል። በሌላ በኩል ዛሬ ትልቅ ነገር የሰማ ነው በጣሊያን የማውሪዚዮ ሳሪን ሹመት ነው። ማውሪዚዮ ሳሪ የአታላንታ አሰልጣኝ ሆኗል። የአታላንታ መገናኛ ብዙሃንም ይሄን አረጋግጠውታል። ማውሪዚዮ ሳሪ የአታላንታ አሰልጣኝ ሆኗል የሚለውን ተጨማሪ ጥንቅር ይዘንበት እንመጣለን። ሌላ የተረጋገጠው ነገር እስከ 28 የሁለት ዓመት ኮንትራት ከዛ ተጨማሪ 1 ዓመት ያለው ኮንትራት ሩበን አሞሪ በኤስ ሚላን ይቆያሉ ማለት ነው። ጃንዋሪ ላይ ዩናይትድን ከለቀቁ በኋላ ለመጀመሪያ ጊዜ ኤስ ሚላንን ይዘው ራሱ ማንቸስተር ዩናይትድን በዚሁ ክረምት በወዳጅነት ጨዋታ የሚፋለሙት ይሆናል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ፊፋ በአሜሪካ ለሚያዘጋጀው አዲስ የታዳጊዎች ውድድር አዲስ እቅድ አለኝ ብሏል። የእቅዱ ነገር በርካቶችን እያነጋገረ ይገኛል። እቅዱ ምን መሰላችሁ? ውድ ቤተሰቦቻችን እድሜያቸው ከ15 ዓመት በታች የሆኑ የእግር ኳስ ፌስቲቫል ነው። 211 የፊፋ አባል ሀገራት ይሳተፉበታል ማለት ነው። እዚህ እግር ኳስ ፌስቲቫል ላይ ታዲያ ለምን የመክፈቻውን ጨዋታ
እስራኤልና ፍልስጤምን አናፋለማቸውም ብሏል ፊፋ። እስራኤልና ፍልስጤም ያሉበት ሁኔታ ይታወቃል። እስራኤልና ፍልስጤም ያው በይገባኛል በግዛት በሁለቱ ሀገራት መካከል የነበረው አውዳሚ ጦርነት ይሄ በጣም ረጅም ጊዜም የቆየ ነውና ፊፋ እኔ በጣም ሰላማዊ ተቋም ስለሆንኩኝ እስራኤልና ፍልስጤምን በኳስ ሜዳ ለሰላም ለምን አናጫወታቸውም እያሉ ነው እሳቸው። በሰላም ያዘጋጁት የዓለም ዋንጫ በአሜሪካ ምን እንደገጠመው ይታወቃልና አሁን ደግሞ እስራኤልና ፍልስጤምን እናጫወት እያሉ ነው ዣን ኢንፋንቲኖ። የጃፓን ብሔራዊ ቡድን አሰልጣኝ ያደረጉት ነገር አሁን መነጋገሪያ ሆኗል። ጃፓን በቴክኖሎጂ አትታማም። በርካቶች ይሄን ታውቁታላችሁ። በርካቶች የምንጠቀምባቸው ኤሌክትሮኒክስ መሳሪያዎችም አብዛኞቹ የጃፓን ምርቶች እንደሆኑ ይታወቃል፣ ከመኪኖች ጨምሮ። ጃፓኖች የአይኪው መጠናቸው በጣም ከፍ ካሉ ዜጎች አንደኛው ናቸው በዓለም ላይ። ያደረጉት ነገር መነጋገሪያ ሆኗል። በአሰልጣኙ በኩል በኔዘርላንድ 2 ጊዜ ከመመራት ተነስተው 2 ወጥቷል እና አሰልጣኙ በወረቀት ላይ ኮድ እያሳዩ ነበር። የተጻፉ ቁጥሮችን፣ ስዕሎችን ለተጫዋቾች በየደቂቃው ያሳዩቸው ነበረ። ያ ኮድ ነው ተብሏል። ውድ ቤተሰቦቻችን ኮዱ እስካሁን አንድም የደረሰበት አካል የለም። ምን ለማለት ፈልገው እንደሆነ ጃፓኖች ይህንን ያደረጉትም የጨዋታውን ታክቲክ ለተጫዋቾች ለማስረዳት ነው ተብሏል። ከተጫዋቾቹና ከአሰልጣኙ ውጪ ጃፓናዊ ደጋፊ እንኳን ምን እንደሆነ አናውቅም ብሏል ተጠይቀውና 5 ቁጥሮች፣ አንድ መስመር የተሰመረበት ብዙ ታክቲኮችን አሳይተዋል። የጃፓኑ አሰልጣኝ ሃጂሚን ሞሪያርሱ ጨዋታው ሲጀምር ስቅስቅ ብለው ማለቀሳቸው አስገራሚ ነገር ነበረ። በኋላም ላይ እሳቸው ደግሞ አዲስ ለተጫዋቾቹ ታክቲክ ማሳያ ቦርድ ይዘው መታየታቸው በዓለም ዋንጫው ላይ ልዩ ክስተት ሆኗል። በዓለም ዋንጫው ከሚጠበቁ ብሔራዊ ቡድኖች እንግዲህ አንደኛው የአርጀንቲና የ2022 የካታር ዓለም ዋንጫ ብዙ ከዋክብቶች ከዚህ በኋላ ጨዋታቸውን እንደሚያደርጉም ቀደም ብለን ነግረናችሁ ነበረ። ሜሲ በዓለም ዋንጫ በርካታ ጨዋታዎችን ያደረገ 26 በርካታ ግቦችን ለማስቆጠር ደግሞ ዘንድሮ የሚጠበቀው ተጫዋች ነው። 13 ግብ አለው እስካሁን 8 አሲስቶች አሉት። በጣም አስገራሚ ግን 2022 ላይ የዓለም ዋንጫን ሲያሳኩ ዲባላ የቡድኑ አካል ነበረ። ዲባላ ያኔ 39 ደቂቃ ብቻ ተጫውቶ በዓለም ዋንጫ አንድ የዓለም ዋንጫን የወሰደ ተጫዋች ነውና ዘንድሮ በብሔራዊ ቡድን ውስጥ እንግዲህ የለም እሱ። በእርግጥ ብሔራዊ ቡድኑ በራሱ አርጀንቲና ግን የምትጠበቅ እንደሆነ ይታወቃል። በዓለም ዋንጫ ላይ ምናልባት ቁጥራዊ መረጃዎችን ስላነሳ 2 ተጫዋቾች ይህን መረጃ በቃል ስፖርት ዩቲዩብ ቻናል እስካደረስናቸው ሰዓት ድረስ ዴኒዝ ኡንዳፍ ከጀርመን እና ኢሳክ ከስዊድን ሁለቱም ብሔራዊ ቡድኖች ወደ ቤተሰቡ ሁለቱም ተጫዋቾች 3 የግብ አስተዋጽኦ ይዘው በርካታ የግብ አስተዋጽኦ ያላቸው ተጫዋቾች ናቸው። በዚህ ዓለም ዋንጫ እንዳልኳችሁ ይህን መረጃ ለእናንተ እስካደረስንበት ሰዓት ድረስ ብቻ ነው። በዓለም ዋንጫው ላይ ካየናቸው በጣም አስደናቂ ተጫዋቾች ውስጥ ይጠቀሳሉ። ከዛ ውጪ በዓለም ዋንጫ ዙሪያ ልናነሳ የወደድነው ነገር የኢራቅን ብሔራዊ ቡድን ነው። ኢራቅ ብሔራዊ ቡድን አሰልጣኝ ግራም አርኖልድ ለእኛ ተጫዋቾች ኤርሊንግ ሃላንድን መጋፈጥ ክብር ነው ብለዋል። ሃላንድ በምን መልኩ ለማቆም እንዳሰቡ የተጠየቁት አሰልጣኙ ምናልባት ፊቱ 5 ተጫዋች ካቆምን እድል ይኖረናል ብለዋል። እሳቸው አክለውም እንደ ሃላንድ ካለ ተጫዋች ጋር ሜዳ ላይ መጋራት ለእኛ በጣም የተለየ ክብር ነው ብለዋል። ነገር ግን እኔ ያልተጠበቀ ድንገተኛ ነገር የማድረግ ልምድና የስነ ልቦና ዝግጅት አለኝና ያልተጠበቀ ነገር ኢራቅ ብሔራዊ ቡድን ታደርጋለች ኖርዌይ ላይ እያሉ ይገኛሉ። በአሜሪካ ባለው ከፍተኛ ሙቀት ምክንያት የፈረንሳይ ተጫዋቾች በቀን ከ4 እስከ 6 ሊትር ውሃ እንዲጠጡ ተወስኖባቸዋል። በአሜሪካ እየተካሄደ በሚገኘው 2026 የዓለም ዋንጫ ላይ እየተሳተፈ የሚገኝ ፈረንሳይ ብሔራዊ ቡድን ለተጫዋቾች ጠንከር ያለ የጤና ትዕዛዝ አስተላልፏል። እንደ ሌኪፕ ዘገባ ከሆነ እያንዳንዱ ተጫዋች በቀን ከ4 እስከ 6 ሊትር ውሃ ይጠጣል። በዓለም ዋንጫው ላይ የቡድኑ አሰልጣኝ ስብስብና የሕክምና ባለሙያዎች በአሜሪካ ያለው የአየር ንብረት ከፍተኛ ሙቀት ምክንያት ተጫዋቾቹን ለከፍተኛ የሆነው የውሃ እጥረት ወይም ዲሃይድሬሽን ይዳረጋቸዋል፣ እናም ድካም ሊያጋጥማቸው ይችላል በሚል ስጋት ከ4 እስከ 6 ሊትር በቀን ውስጥ የመጠጣት ግዴታ ተጫዋቾች ላይ ተጥሏል። በተለምዶ ያው በቀን 2 ሊትር ይባል ነበረ፣ ግን በእርግጥ ይሄ እንደ ሰዎች እንቅስቃሴ ይወሰናል በነገራችን ላይ በዚሁ አጋጣሚ። ከዛ ውጭ ግን በአሜሪካ ሙቀት ምክንያት የፈረንሳይ ተጫዋቾች በቀን 6 ሊትር ውሃ ሊጠጡ ግድ ብሏቸዋል። የዩራጋይ ብሔራዊ ቡድን በዓለም ዋንጫው ልክ እንደ አፍሪካዎቹ እንደ መካከለኛው ምስራቅ አረብ ሀገሮች ሁሉ ፈተና የገጠመው ቡድን ሆኗል። የዩራጋይ ብሔራዊ ቡድን ተጫዋቾች የ2026 ዓለም ዋንጫ የመጀመሪያ የምድብ ጨዋታቸው ለማድረግ ከሜክሲኮ ካንኩዋን ወደ አሜሪካው ሚያሚ ሊያደርጉት የነበረው በረራ በመዘግየቱ ለደረሰባቸው መጉላላት ፊፋን ተጠያቂ አድርገዋል።
ከሳውዲ አረቢያ ብሔራዊ ቡድን ጋር ነው ጨዋታ ያለባቸውና ከ24 ሰዓት በፊት እዛ መድረስ ነበረባቸው። የማርሴሎ ቤልሳው ስብስብ የተመደበላቸው አውሮፕላን ወደ አሜሪካ አየር ክልል ግን እንዲገባ የሚያስችለውን ፈቃድ ባለማግኘቱ ሌላ በረራ እንዲያፈላልጉ አስገድዷቸው ነበረ። ቆየት ብሎ ፊፋ በሰጠው መግለጫ ለጥፋቱ የሜክሲኮ አየር መንገድ ስህተት መሆኑን የገለጸ ሲሆን ለደረሰው መጉላትም የሜክሲኮ አየር መንገድ ይቅርታ ጠይቋል ተብሏል። በደረሰው የአውሮፕላን ጉዞ መራዘም ምክንያትም አሰልጣኝ ማርሴሎ ቤልሳ እና ሆዜ ማሪያ ሄሜኔዝ ለጋዜጠኞች ሊሰጡት የነበረው መግለጫ እንዲራዘም ማድረጉ የሚዘነጋ አይደለምና ይሄ መጉላላት በአሜሪካ ውስጥ ለአፍሪካና ለመካከለኛው ምስራቅ ብቻ ሳይሆን ለደቡብ አሜሪካ ሀገራትም ዩራጋይ ተርፏል። የሴኔጋል ብሔራዊ ምክር ቤት ፕሬዝዳንት ናቸው። ኡስማን ሶንኮ ይባላሉ። ሴኔጋል ፈረንሳይን ታሸንፋለች ብለዋል። ምክንያታቸው ግን ትንሽ ለየት ያለ ነው። እኚህ የብሔራዊ ምክር ቤት ፕሬዝዳንቱ እያወሩ ያሉት ስለ እግር ኳስ ነው፣ ፖለቲካ አይደለም። ፖለቲከኛው ግን ይላሉ ከፍራንስ 24 ጋር ባደረጉት ቃለ ምልልስ በጨዋታው ሴኔጋል ታሸንፋለች ይላሉ። እሳቸው አክለውም በዚህ እርግጠኛ ነኝ እንደ ማንኛውም ሴኔጋላዊ ብለዋል። ጨዋታ ብቻ ነው ያሉት ኃላፊው እንደ ፖለቲከኛ ሳየው ጨዋታውን ማንም ቢያሸንፍ አፍሪካ እኮ ናት የምታሸንፈው ሲሉ አንዳች እየተናገረ ያሉት ፖለቲካ አለ። በሌላ አማርኛ የፈረንሳይ ስብስብ ከኛው ከአፍሪካ የተወሰደ ነው እያሉ ነው ኦስማን ሶንኮ በንግግራቸው። በፈረንሳይ ብሔራዊ ቡድን ውስጥ በርካታ የአፍሪካ የዘር ሐረግ ግንድ ያላቸው ተጫዋቾች አሉ። ጨዋታውን ሴኔጋልን ብታሸንፍ፣ ፈረንሳይን ብታሸንፍ አሸናፊዋ አፍሪካ ናት። አፍሪካ ቡድን የአፍሪካን ቡድን አሸነፈ ነው የሚባለው ሲሉ እሳቸው ሀሳባቸውን አገርቷል። ምናልባት ለጆዜ ሞሪኒዮ ሀሳብ በጣም የቀረበ ይመስላል። ሳላህን በድጋሚ በማግኘቴ በጣም ደስተኛ ነኝ ያለው ኬቨን ደብሮይነ ነው። ቤልጅየም አማካኝ ኬቨን ደብሮይነ ሳላህን በድጋሚ በማግኘቴ ደስተኛ ነኝ ብሏል። ሳላህን በድጋሚ ማግኘት ትልቅ ነገር ነው። እንዲሁም ማርሙሽን ሲለ ተደምጧል። የቀድሞው የማንቸስተር ሲቲ ኮከብ አክሎም ከሳራ ጋር 10 ዓመታት በተቃራኒ ተጫውተናል። ልጆቻችን አንድ ላይ ይማራሉ። እሱ ጥሩ ሰው ነው ብሏል። ከሱ ጋር በድጋሚ መገናኘታችን ጥሩ ነገር ነው። ለተጨማሪ ጊዜ በተቃራኒ መገናኘታችንም ትልቅ አጋጣሚ ብሎታል። በግብፅና በቤልጅየም ጨዋታ ምክንያት በነገራችን ላይ ውድ ቤተሰቦቻችን ሳላህና ኬቨን ደብሮይነ በፕሪሚየር ሊጉ ሁለቱ ብቻቸውን 500 ግብ ላይ ተሳትፈዋል። ሳላህ ያስቆጠራቸው ግቦችና አሲስቶች ሲደመሩ የኬቨን ደብሮይነ ያስቆጠራቸው ግቦችና አሲስቶች 500 ናቸው። ብታምኑም ባታምኑ ሁለቱ ናቸው የሚፈለሙት። ችግሩ ግን ግብፅ በዓለም ዋንጫ ታሪክ ድል የሚባል ነገር አታውቅም። በ1934 በ1990 በ2018 ብትሳተፍ ድል የላትም። ምናልባትስ የሚለው ይጠበቃል። ሌላ መረጃ እናደርሳችሁ። ቱኒዚያ አሰልጣኟን ከአንድ ጨዋታ በኋላ አባራለች። ሳፔሪ ላሞቼ ሌሊት በነበረ ጨዋታ በስዊድን 5-1 እንደተረቱ ይታወቃል። የቱኒዚያ እግር ኳስ ፌዴሬሽን ሙላቺን በታላቅ ይቅርታ ጋር ስልጣንን ልቀቅ በማለት ከስልጣን ተባረዋል። እሳቸው የቱኒዚያ ብሔራዊ ቡድን ሽንፈት በታሪክ በርካታ ግብ የተቆጠረባት በመክፈቻ ጨዋታ እንድትሆን አድርጓታል በአፍሪካ ዘንድ። እናም በጣም ይህንን ውጤት በጣም ያልተጠበቀ ብቻ አይደለም፣ ቱኒዚያን ወደ ኋላ ፈገፍጋ እንድትጫወት አሰልጣኙ አድርጓል በሚል ትችት እንዲቀርብባቸው አድርጎ ነበረ። ለማንኛውም ስንብታቸውን ሰምተናል። ውድ ቤተሰቦቻችን ሌላ ግን አንድ መረጃ እንጨምርላችሁ፣ ምናልባትም ቀደም አደርሰናችሁ ነበር። ይህ ጨዋታ ጀርመን ኩራሳውን 7-1 አሸንፋ ተጠናቀቀ። ዳኛው ፊሽካ ነፉ። ተጫዋቾች ከወጡ በኋላ ግን እንደምትመለከቱት የጀርመንና የኩራሳው ተጫዋቾች መሃል ሜዳ ላይ ቆመው በጋራ ጸሎት እያደረጉ ነው። ይሄ ትክክለኛ ሰብአዊነትን የሚያሳይ ነገር ስለሆነ በማህበራዊ ሚዲያ በጣም እየተሰራጨ ነው። የሰው ልጅን ያስቀደመ ሆኗል እና እግር ኳስ አንዳንዴ ሰላማዊ ነው ሲባል ከፖለቲካ ከሃይማኖታዊ ነገሮች በጣም የጸዳና ለሰው ልጅ በጣም ክብር የሰጠ ነው ይባላል። በዚህም የጀርመንና የኩራሳው ተጫዋቾች ያደረጉት ነገር አሁን ላይ በብዙዎች ዘንድ ለሰው ልጅ ለሰጡት ክብር እንዲደነቁ አድርጓቸዋል። ቃል ስፖርት ላይ ናችሁ ውድ ቤተሰቦቻችን። የወቅቱን የተመራረጡ ስፖርታዊ ጥንቅሮች ከቃል ስፖርት ዩቲዩብ ቻናል እያጋራዋችሁ እገኛለሁ። እኔ ቃል ነኝ። እስከ ፕሮግራማችን ፍጻሜ ከኛ ጋር ካላችሁ እኛ በጣም ደስተኞች ነን። ላይክ እያረጋችሁን ቢሆን ግን ለእኛ በብዙ ያገዘናል፣ በብዙ ይጠቅመናል። ለመረጃዎቻችን እንደ ግብአትና እንደ መነሳሻ እንወስዷለን። ከእናንተ ምንም ከማይቀንሰው ላይክ፣ ሁላችሁም ላይክ እያረጋችሁ ተመልከቱን። መረጃዎቹንም አጋራችሁ ቃል ነኝ። ከፕሪሚየር ሊግ መረጃችን ጋር አብራችሁን ቆዩን።
ተወዳጁ የእንግሊዝ ፕሪሚየር ሊግ ከ170 በላይ ተጫዋቾችን በዚህኛው የዓለም ዋንጫ እንዳዋጣ ይታወቃል። ይሄን መረጃ በቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን እስካደረስንበት ሰዓት ድረስ በእንግሊዝ ፕሪሚየር ሊግ የሚጫወቱ ተጫዋቾች 21 የግብ አስተዋጽኦ ይዘው እየመሩ ነው። ቡንደስሊጋ ሁለተኛው በርካታ ተጫዋቾችን ያዋጣው ሊግ በ14 የግብ አስተዋጽኦ በተጫዋቾቹ በኩል ሁለተኛ ደረጃ ላይ ተቀምጧል። ግን ፕሪሚየር ሊጉ አሁንም ቀዳሚ ነው። በርካታም ተጫዋች ያዋጣ እስካሁንም በርካታ የግብ ተሳትፎ ያላቸው የፕሪሚየር ሊግ ተጫዋቾች ናቸው። ከዛ ውጪ በተወዳጁ የእንግሊዝ ፕሪሚየር ሊግ ምናልባት ለናነሰ የወደድ ነው የ2026/27 የውድድር ዓመት የእንግሊዝ ፕሪሚየር ሊግ አጠቃላይ መርሃ ግብሮች የፊታችን አርብ ማለትም ጁን 19 ይፋ ይደረጋሉ ከ4 ቀናት በኋላ ማለት ነው። በመጀመሪያ ሳምንት የሚደረገው ጨዋታ ከአሁኑ በትልቁ እየጠበቀ ነው። አምና ፕሪሚየር ሊጉ ሲጀምር አርሰናልና ማንቸስተር ዩናይትድን በኦልድ ትራፎርድ አፋልሞ እንደጀመረ የሚዘነጋ አይደለም። ፔርሴጅ በቀጣይነት የክሪስታል ፓላስ አሰልጣኝ ሆነው የ3 ዓመት ኮንትራት ይፈርማሉ ተብሏል። የኦሊቨር ግላስነርን መንበር ተረክበው ፈረንሳዊ አሰልጣኝም የስራ ፈቃዳቸውን በማውጣት ሂደት ላይ ናቸው ተብሏል። ከጁላይ 6 ጀምሮ በአሰልጣኙ በኩል ስራቸውን በይፋ ይጀምራሉ ተብሎ ነው እየተጠበቀ የሚገኘው። እሳቸው ጁላይ 10 ደግሞ ለፕሪሲዝን ቡድኑን ያዘጋጃሉ ተብሏል። ክሪስታል ፓላስን ኦሊቨር ግላስነር በ12 ወራት ውስጥ ይሄንን ክሪስታል ፓላስ የተባለ ቡድን ከ124 ዓመት በኋላ ከዋንጫ ማስታረቅ ብቻ አይደለም 3 ዋንጫዎችን ወስደውበታል። ኤፍኤ ካፕ፣ ኮሚቲ ሺልድ እና እንደዚሁም ደግሞ በአውሮፓ ምሽት የኮንፈረንስ ሊግ ዋንጫን ያሳካ ቡድን ነው ተተሄዱት። ቀላል ቡድን አይደለም የሚረከቡት። በነገራችን ላይ ፓላስ ሲባል ያው በስም ደረጃ በፕሪሚየር ሊጉ የዋንጫ ቀጥተኛ ተፎካካሪ ክለብ ስላልሆነ ዝቅተኛ ግምት ሊሰጠው ይችላል። ግን ውድ ቤተሰቦቻችን ፓላስ በርካታ ክብሮችን አሳክቶ በርካታ ገድሎችን የፈጸመ ቡድን ነው በግላስነር ስር። ስለዚህ እሳቸውም ትልቅ ሚና ይጠብቃቸዋል። በስተመጨረሻም ውድ ቤተሰቦቻችን እውን ሆኗል። ማንቸስተር ሲቲ ማረጋገጫ ሰጥቷል። ጆሽኳ ገቫርዲዮል ሪያል ማድሪድን እንደማይቀላቀልና በቡድኑ እንደሚቆይ በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ነግረናችሁ ነበረ። አሁን ውድ ቤተሰቦቻችን ተጫዋቹ ፊርማውን አኑሯል። እስከ 2031 በማንቸስተር ሲቲ ይቆያል ማለት ነው። ደሞዙም አድጓል። ክሮሻዊ ተከላካይ በማንቸስተር ሲቲ ወሳኙ ቁልፉ ተጫዋች ሆኖ በማሬስካ ስር ይቀጥላል። ዳይሬክተሩ ቬና እሱን ለማቆየት እንሰራለን ብለው ነበረ። በእርግጥ ተሳክቶላቸዋል። የዘ ስፔሻል ዋን ጆዜ ሞሪኒሆ ምርጫም አልነበረም ሲባል ነበረ። ለሲቲዎች ይሄ በጣም መልካም የሚባለው ዜና ነው። በእርግጥ ሲቲዎች አስቀድሞ የሰሙት መልካም ዜና ሮድሪ ማድሪድ እንደማይቀላቀል ነው። ያው ሮድሪ 2 አማራጭ አለው። በሲቲ ቤት ኮንትራቱን ማራዘም አሊያም ቀጣይ ክረምት ላይ በነፃ መልቀቅ ነው። ሌላ ሲቲን የሚጠብቀው ፈተና ነው። በነገራችን ላይ ኮንትራቱን ካላራዘመ ጆሽኳ ግቫርዲዮል ያራዝማል የተረጋገጠው። ከዛ ውጪ ምናልባት መረጃ ካደረስናችሁ ስፔን ከኬፕ ቨርዴ ባደረጉት ጨዋታ ላይ ባሎንዶር አሸናፊው ሮድሪ በቋሚነት እንዲጀምር ተደርጎ ነበር። የዚህን ጨዋታ ውጤት ግን በቀጣይ የመረጃ ሰዓታችን እኛ እናካቷለን። እናንተ ግን ውጤቱን ልጽፉልን ትችላላችሁ። አሌሃንድሮ ጋርናቾ የክረምት የዝውውር መስኮት ከመጠናቀቁ በፊት ከቼልሲ ጋር ይለያያል ተብሎ ይጠበቃል። ተጫዋቹ ባሳለፍነው የውድድር ዓመት ባሳየው መጥፎ ብቃት ምክንያት ከአርጀንቲና ብሔራዊ ቡድን ስብስብ ውጭ የሆነ በቼልሲም ስለመቀጠሉ እርግጥ ያልሆነ አሰልጣኝ ዣቪ አሎንሶ በእሳቸው ፍልስፍና ውስጥ ይቀጥላል ተብሎ አይታሰብም። መዳረሻው እየተጠበቀ ነው። ለማንቸስተር ዩናይትድ 40 ሚሊዮን ፓውንድ ገደማ አጠቃላይ ክፍያ የከፈሉት ቼልሲዎች ትልቅ ኪሳራ አስተናግደውበታል ከተባለ ዝውውር አንደኛው ነው። በነገራችን ላይ ከቼልሲ ዝውውር ፖሊሲ ጋር በተያያዘ በርካቶች አሁን ቼልሲ ሻጭ ክለብ ነው ከዚህ በኋላ ኮከቡን ላይ ይሸጣል። ምክንያቱም ያልሆነ ወጪ ስላወጣ ማንንም በቡድኑ ሊያቆይ የሚችልበት የፋይናንስ ጤናማነት ስለሌለው ማንንም ኮከብ ሊሸጥ ይችላል። ለዛ ነው ኮኮሪያን የሸጠው። ኤንዞንም ከመጣለት ገንዘቡ ይሸጣል። በእርግጥ ቼልሲ 120 ሚሊዮን ፓውንድ ከቀረበልን ይሸጣለሁ ብሎ ነበረ። ጋርናቾ ደግሞ ከመጫወቻ ደቂቃ ጋር በተያያዘ ክለቡ ይለቃል ተብሎ ይጠበቃል። ኮኮሪያ ወደ ሪያል ማድሪድ እንደተዘዋወረ ይታወቃል። ያውን በፍጥነት ያለቀ ዝውውር ነው። ክለቡ ዣቪ አሎንሶ በ3 ተከላካይ እንደሚጫወት ይታወቃሉ። እሳቸው የባክስሪ ወይም የ3-4-3 ፎርሜሽን አቀንቃኝ ናቸው። 4 ተከላካይ ለመጫወት በፕሪሚየር ሊጉ ምናልባትም ከተገደዱበት የምንመለከተው ይሆናል። 3 ተከላካይ የአሎንሶ ተመራጭ ፎርሜሽን ሲሆን ይህ ከሆነ ደግሞ ሙሉ ነገሩ የሚወሰነው በግራ መስመር ተመላላሽ እና በቀይ መስመር ተመላላሽ የሚጠቀሟቸው በጣም ቁልፍ ተጫዋቾች ላይ ይወሰናል። አሁን ላይ ቼልሲ ምንም እንኳን በበለጠ ወደፊት መስመር መጫወት ቢቀነውም እና በስትራስቡርግ ድንቅ የውድድር ዘመን ቢያሳልፍም በዛ ቦታ ላይ መጫወት የሚችል ቫለንቲን ባርኮ የተባለ ተጫዋች አላቸው። ጆቫኒ ኳንዳም ሌላኛው በቼልሲ የሚጠቀሰው ተጫዋች ነው። በስብስብ ውስጥ አለ። ስፖርቲንግ ሊዝበን ነው ወደ ቼልሲ የሚመጣው። ከዛ ውጪ ምናልባት አሁን ላይ ዣቪ አሎንሶም በቡድን ውስጥ
ይሄ ያጮት ስታይላቸውን ቀይረው በአራት ተከላካይ የሚጫወቱም ከሆነ በሶስት ተከላካይ የሚጫወቱ ከሆነ በቡድኑ ቀጣይ የሚጫወቱትን ጆቫኒ ኳንዳን ጨምሮ በዝርዝራቸው ውስጥ የያዟቸው እነ ቫለንቲን ባርኮን የመጠቀም እድላቸው በጣም ሰፊ ነው እየተባለ ነው። ኩኩሬያ ግን በዛ ቦታ ላይ ቢኖር በጣም ወሳኙ ተጫዋች ሊሆን ይችል ነበር። ያንዲዮሜንዲ ከምሽቱ ጨዋታ በኋላ ወደ ፕሪሚየር ሊግ ታቀናለሁ ተብሎ ጠይቆ ነበረ። እኔ አሁን የአርቢ ሌይፕዚግ ተጫዋች እና በዓለም ዋንጫ ላይ ሀገሬ ነው እየተጫወትኩ ነው። አሁን ትኩረቴ በሙሉ የዓለም ዋንጫ ላይ ነው እና በጣም አስፈላጊው ነገር ነው ብሏል። ምናልባት ለሊቨርፑል ደጋፊዎች ይሄ ዜና እንዳያዘናጋችሁ ኩኩሬያ ከ3 ቀን በፊት በቼልሲ በጣም ደስተኛ ነኝ፣ በዣቪ አሎንሶ በጣም ደስተኛ ነኝ ብሎ በ3 ቀን ውስጥ በኋላ ለሪያል ማድሪድ ፈርሟል። ያውም በአንድ ቀን ያንዲዮሜንዲም ይሄን ስላለ ዝውውሩ ሊቀር ይችላል ማለት አይደለም። ሊቨርፑል እየሄደ ካለበት ርቀት አንጻር በ4 ዓመት አንዴ ብቻ በሚካሄድ የዓለም ዋንጫ ላይ ትኩረት እያደረግኩ ነው ብሏል። ያው ይዘቱ ከኩኩሬያ ጋር ስለሚመሳሰል ነው። በምሽቱ ጨዋታ 80 ኳስ የነካ 22 ኳስ ሶስተኛ የሜዳ ክፍል ያቀበለ 12 ኳስ ተቃራኒ ሳጥን ውስጥ የነካ 11 የአንድ ለአንድ ግንኙነት ያሸነፈ 5 የግብ ዕድል የፈጠረም በጨዋታው 5 ታክሎችን የፈጸመ 19 ዓመት የጨዋታ ኮከብ በሊቨርፑል ቁጥር 1 ኢላማ እንደሆነ ይታወቃል። ቫንዳይክ ግብ አስቆጣሪ የጨዋታ ኮከብ እንደነበረ ነግሬያቸዋለሁ። ቫንዳይክ በ2026 ከቆመ ኳስ ብቻ 8 ጎሎችን አስቆጥሯል። ይህም በ5 ሊጎች ይህን ቁጥር ያስመዘገበ ተጫዋች የለም፣ ወይም በ5 ታላላቅ ሊጎች ይህን ቁጥር ያስመዘገበ ተጫዋች የለም። ቨርጅል ቫንዳይክ የአየር ላይ ኳስ አጠቃቀሙ ግን ፍጹም የተለየ ነው። ከማዕዘን ብቻ ሳይሆን ከቆመ ኳስ ብቻ ሳይሆን ከጨዋታ እንቅስቃሴ የሚመጡ ኳሶች ላይ ማለት ነው። በዓለም ዋንጫ ላይ በእርግጥ በሊቨርፑል በኩል በጣም ድንግዜን እያሳለፉ ነው። የሊቨርፑል ተጫዋቾች 7 የግብ አስተዋጽኦ አላቸው። አሁን ላይ ቀዳሚ ናቸው። አርሰናል 4፣ ባየር ሙኒክ 3፣ ስቱትጋርት 3፣ ሪያል ማድሪድ 2 ይህን መረጃ እስካጠናቀርንበት ሰዓት የግብ አስተዋጽኦ አላቸው። ከዚህ ውስጥ ኢሳክ 1 ጎል 2 አሲስት፣ ቫንዳይክ 1 ጎል፣ ሪያን ግራቨንበርክ 2 አሲስት፣ ፍሎሪያን ቬርዝ 1 አሲስት በማድረግ ከፕሪሚየር ሊግ ክለቦች ሁሉ የሊቨርፑል ተጫዋቾች በዓለም ዋንጫ ላይ በርካታ የግብ አስተዋጽኦ አላቸው። ፕሪሚየር ሊጉም ላይ ቀዳሚ እንዲሆን ሊጉ ካደረጉት እነኚህ ይጠቀሳሉ። እንዳልኳቸው ግን ይህን መረጃ እስካጠናቀርንበት ሰዓት ብቻ ነው። አለን ሺረር ሊቨርፑል በጣም የዝውውር መስኮቱ ላይ መሳተፍ አለበት እያለ ነው። ቁልፍና በርካታ ኮከቦቹን ያጣው ሊቨርፑል በዚህ ክረምት ላይ በንቃት ሲሳተፍ ማየት እፈልጋለሁ ብሏል አለን ሺረር። የሳላን ተተኪ ማምጣት ይጠበቅባቸዋል። እንደ ሪዮ ንጉማም ያለ ተጫዋች ማጫወት ቢችሉም ነገር ግን በጣም የተሻለ ልምድ ያለው ተጫዋችም ያስፈልጋቸዋል ይላል አለን ሺረር። እና በዚህ ክረምት ላይ በርካታ ዝውውሮችን ይፈጽማሉ ብዬ አስባለሁ። ስራ የሚበዛበት ክለብ በዚህ ክረምት ሊቨርፑል ይሆናል ብዬ አስባለሁ። መሆንም አለበት እያለ ነው አለን ሺረር። በእርግጥ እየተጠበቀ ነው የሊቨርፑል ዝውውር። ከዚህ ጋር በተያያዘ ግን ወደ ቤተሰቦቻችን በሊቨርፑል ቤት የዳርዊን ኑኔስን በስፋት እየተነሳ እንደነበረ ይታወቃል። አሁን ላይ የኡራጋይ መገናኛ ብዙሃን በስፋት እያሰራጩ ያሉት ተጫዋቹ በቀጣይነት ዓላማው ለሊቨርፑል መጫወት ነው ተመልሶ እና ጥያቄ ከቀረበለት አይኑን አያሽም እየተባለ ነው። ካሊላል እንደሚለቅ ይታወቃል። ዳርዊን ኑኔዝ የሊቨርፑል ተጫዋች ይሆናልን? የአንዲ ራውላስ ውሳኔ እንዴት ያለ ይሆናል የሚለው በቀጣይ ይጠበቃል። የኡራጋይ መገናኛ ብዙሃን ግን እድሉ ከቀረበለት አይኑን አያሽም ተጫዋቹ እያሉ ይገኛሉ። አርሰናል ፖስቶን ከኢንተር ለማምጣት ፍላጎት ካላቸው ክለቦች አንደኛው ነው። በእርግጥ ተጫዋቹን በመልማዮቻቸው በኩል ካዩ በኋላ አንድሪያ ቤርታም ለተጫዋቹ ትልቅ ቦታ ያለው ተብሏል። በእርግጥ የአንድሪያ ቤርታም በአንድ ቦታ ላይ አንድ ተጫዋች ብቻ የሚያዩና የሚመለምሉ ሰው እንዳልሆኑ ይታወቃል። ይሄ ተጫዋች ግን በጣም አስደናቂ በጣሊያን ብሔራዊ ቡድንም በኢንተር ሚላን በጣም አስደናቂ ብቃቱን አሳይቷል። በዝውውር መስኮቱ ላይ አንደኛው የሚጠበቀው ዝውውር ነው። አርሰናሎች በእርግጥ እነ ሞርጋን ሮጀርስን ተመልክተው ነበር። የገንዘቡ ጉዳይ በጣም ወደኋላ እንዲሉ አደረጋቸው። አይወ ቦአዲን ከወኪሉ ጋር ድርድር እያደረጉበት መሆኑን አረጋግጠናል። የአጥቂ ስፍራውን በስፋት ያጠናክሩበታል ተብሎ ይታሰባል። እነ ቪክተር ዮኬሬሽም በዓለም ዋንጫ ላይ በጣም ጥሩ የሚባል አጀማመርን አሳይተዋል። በዓለም ዋንጫ ላይ በግብ ደረጃ ከተሳተፉ የአርሰናል 4 ተጫዋቾች አንደኛው ቪክተር ዮኬሬሽም እንደሆነ ይታወቃል። ፊት መስመሩ ግን የመጠናከር እድሉ በጣም ሰፊ ነው። የስፖርትን ሁኔታ አርሰናሎች እንግዲህ በስፋት እየተመለከቱት ይገኛሉ። ኢንተር ሚላን የዝውውር ሀሳቦችን ለመግታት ለተጫዋቹ ግን አዲሱ የማቅረብ ፍላጎት አለው። ምናልባትም የተጋነነ ገንዘብ ካልመጣም ከአርሰናል ይህን ተጫዋች ይለቁታል ተብሎ አይታሰብም። ቶማስ ቱሄል አርሰናል የቆመ ኳሶችን የተጠቀመበት መንገድ ለእንግሊዝ ብሔራዊ ቡድን ባለም ዋንጫው እንደ አርያ ይሆናል ብሎ በማመን እንግዲህ ልምምዶችን እያሰራ መሆኑን አረጋግጧል። የሮናልድ ኩመን ስጋት እውነት የሆነ ይመስላል። አርሰናል የፕሪሚየር ሊጉን ዋንጫ የወሰደበትን መንገድ ሮናልድ ኩመን ተችተው ነበር። ሲተቹ እንግሊዝም ከዛ እንዳትወስድ በሚል ነበረ። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል
ይሄ ለቶርናመንት ውድድር የሚሆኑ የትኛውንም ስታይሎች እንወስዳለን ብሏል ቡካዮ ሳካና ዴክላን ራይስ። የቆመ ኳስ ተሻጋሪ ብቃታቸው አርሰናል እንዴት እንደጠቀመው ተመልክተናል። ዴክላን ራይስም ቡካዮ ሳካም የማዕዘን ምቶችን ይመቱ ነበር፣ የቆመ ኳስ ያሻሙ ነበረ። ከዚህ ጋር በተያያዘ የእንግሊዝ ብሔራዊ ቡድንም እንደዚህ አይነት ቶርናመንቶች ላይ ድል ነው የሚያስፈልገንና ለድሎቹ እንጠቀምበታለን ብሏል። የቆመ ኳስ ብቃታችንን ከፍ ለማድረግም ሰርተናል እያሉ ነው። መረጃው የቢቢሲ ስፖርት ነው። ዊሊያም ሳሊባ ከሻምፒዮንስ ሊግ ፍጻሜ በኋላ ለጋብርኤል ማጋሌሽ መልእክት መላኩን ነግሯል። ያላንተ አርሰናል በፍጹም እዚህ አይደርስም ብዬ ነው የነገርኩት ብሏል። ምንም ነገር መጨመር አያስፈልግም፣ ምክንያቱም የምናወራው ስለ ጋብርኤል ማጋሌሽ ነው። እውነተኛው ተከላካይ ነው። አቅሙን ሙሉ ሰጥቶ ተጫውቷል። እዛም የደረስነው በሱ ጥንካሬ ነው። ምንም እንኳን ያችን የመለያ ዓመት ቢስትም ግን የእሱን ዓመት በዛሽ ምክንያት ዝቅ የሚያደርግ አይደለም ብሏል። አርሰናሎች 350 በመቶ የመለያ ሽያጩ እንዲያሻቀብ ነው ያደረጉት። በነገራችን ላይ ተጫዋቹን ድጋፋቸውን ለማሳየት እኔም ድጋፌን አሳይቼዋለሁ ብሏል ዊሊያም ሳሊባ። ከዛ ውጪ አርሰናልን ተከላካይ ፔሮ ሄንካፔን እናንሰው። በዓለም ዋንጫ ላይ ምንም እንኳን አገሩ ብትሸነፍም 90 ደቂቃ ተጫውቶ ነበር። 5 ጊዜ ኳሶችን አቋረጠ፣ 1 ጊዜ ከግብ ክልል ኳስ አራቀ፣ 48 ጊዜ ኳስ ነካ፣ ከ24 ሙከራ 17 የተሳኩ ቅብብሎችን አድርጓል። 8 የ1-ለ1 ግንኙነቶችን አሸንፏል። ከኮት ዲቫር የክንፍ ተጫዋች የአንዲዮ ሜንዲ ግን የገጠመው ፈተና ቀላል የሚባል አይደለም። ምናልባት አርሰናል በተጫዋቹ ላይ በቀጣይ ውድድር ዓመትም የግራ ተመላላሽ አድርጎ ያጫውተዋል ተብሎ ይጠበቃል። ማንቸስተር ዩናይትድ በዝውውር መስኮቱ ላይ አሁን ባልታሰበ ሁኔታ የብራድሌ ባርኮላ ፈላጊ ሆኖ ብቅ ብሏል። ማንቸስተር ዩናይትዶች በቀጣይ ድርድር ለማድረግ መዘጋጀታቸውን ተናግረዋል። ይፋዊ ጥያቄ ከቀረበልን እንሸጠዋለን ብለዋል ፓሪሰን ጀርመን ውድ ቤተሰቦቻችን። ስለዚህ የብራድሊ ባርኮላ ከፓሪሰን ጀርሜን መልቀቅ እርግጥ ሆኗል። አሁን መዳረሻውን እየጠበቀ የሚገኘው ዩናይትድ ወደ ዝውውሩ ገብቷል። ይህም ፈረንሳይ ተጫዋች ለማምጣት ግን የቃል ስፖርት ዩቲዩብ ቻናል የዩናይትድ ቤተሰቦቻችን ሩበን አሞሪም ቢመጣ ይሻለናል እሱ እያሉ ነው። ተጫዋቹ ላይ ግን የአርሰናልም የሊቨርፑልም የዩናይትድም ደጋፊዎች እርግጠኛ ያልሆኑም በብራድሊ ባርኮላ። ምክንያታችሁን ግን በዛው ጻፉልን። ዛሬ ደግሞ የፈለግነው እሱን ነው። ምክንያቱም የሊቨርፑል ደጋፊ ስሎት ቢመለስ ይሻላል አሉ። የአርሰናል ደጋፊ ማርቲኔሊ ከነምናምኑ ይሻለናል አሉ። የዩናይትድ ደጋፊ ሩበን አሞሪም ቢመለስ ይሻለናል ባርኮላ ለዩናይትድ ከሚፈርም አሉ። ምክንያታችሁ ግን ምንድነው? ማንቸስተር ዩናይትድ አሁን ተጫዋቹን ለማስፈረም የሚደረጉ ጥረቶች ውስጥ ግን ስሙ ተካቷል። ማንቸስተር ዩናይትድ በጣም አስደናቂውን ፍሌክስ ኒሚቻን ሁኔታ መከታተል ጀምሯል። ቦሩሲያ ዶርትመንድ ቤት ይገኛል። በጣም አስደናቂ ተጫዋች መሆኑን ተመልክተናል። ኒሚቻ በነገራችን ላይ 50 ሚሊዮን ዩሮ ለዝውውር ሂሳቡ ለማቅረብ እቅዶች አሉ። 70 ሚሊዮን ዩሮ እስከ 27 ድረስ የውል ማፍረሻ ውስጥ ግን የተካተተለት ተጫዋች ነው። ምናልባት ቀጣይ ዓመት 70 ሚሊዮን ዩሮ አካባቢ ለዝውውር ገበያ ሊያቀርበው ይችላል ተብሎ ይታሰባል ተጫዋቹን በቢልድ በኩል የሚወጣው መረጃ ያንን ነው የሚያመለክተው። ከዛ ውጭ ግን ውድ ቤተሰቦቻችን በማንቸስተር ዩናይትድ በኩል በዝርዝራቸው ውስጥ አካተው በዝውውሩ ጉዳይ ላይ መረጃዎችን ከቦሩሲያ ዶርትመንድ ጋር በቀጣይ መለወጥ ፍላጎት አላቸው። እናም ቦሩሲያ ዶርትመንድን ስለ ዝውውሩ የሚያነጋግረው ተብሎ ይታሰባል። ማንቸስተር ዩናይትድ በዝውውር መስኮቱ በንቃት እየተሳተፈ ነው። አማራጮችን እያየ ነው። ክለቦችን እያነጋገረ ነው። አሁን ደግሞ የጀርመኑ ክለብ ቦሩሲያ ዶርትመንድ ተጫዋች ፍሌክስ ኒሚቻን ሁኔታ በተመለከተ ከቦሩሲያ ዶርትመንድ ጋር ከሰሞኑ ንግግር ያደርጋሉ። ማንቸስተር ዩናይትድ ሰዎች ኡጋርቴን በዓለም ዋንጫ ጥራቱ ከፍ ብሎ ይታያል ብለው እንግዲህ በተስፋ እየጠበቁ ነው። የዩናይትድ ሰዎች በዓለም ዋንጫ ጥሩ የሆነ ብቃትን ማሳየቱ በዝውውር መስኮቱ ላይ የእሱን ፈላጊዎች ቁጥር ከፍ እንዲል የዝውውር ሂሳቡም ዩናይትድ በሚፈልገው ልክ ይሆነልናል ብለው ያስባሉ። በዩናይትድ በቂ መጫወቻ ደቂቃን ያላገኘው ማኑኤል ኡጋርቴ በማርሴሎ ቤልሳው ቡድን ኡራጋይስ መካተቱ በጣም አነጋጋሪ ነበር። ኡራጋይ አማካይ በዚህ ክረምት ከቲያትር ኦፍ ድሪምስ ይለቃል ተብሎ ሲጠበቅ የፈላጊዎቹ ቁጥር ማነስ እንዳለ ሆኖ ዩናይትድን በሚፈልገው ገንዘብ ለመሸጥ ተቸግሮ ነበረ። የዓለም ዋንጫው ላይ ምን ያህል ርቀት ይሄዳል የሚለው ይጠብቃል። በነገራችን ላይ የቱርክ ክለቦች እና የሳውዲ አረቢያ ክለቦች የማኑኤል ኡጋርቴ ፈላጊ ናቸው እየተባለ ነው። ግን የተጫዋቹ ብቃት ወርዷል የሚለውን ራሳቸው ሩበን አሞሪም መስክረውበታል። አንደኛ እሳቸው በስፖርቲንግ ሊዝበን አሰልጥነውት ነበረ። ፓሪሰን ጀርሜን ከሄደ በኋላ ግን ጥርጣሬ ነበረ። አሁን ሉዊስ ኤንሪኬ ያላመኑት ሰው ዩናይትድ መጥቶ ያውም ማክቶሚኒን ተክቶ ዩናይትዳውያን ብዙ የተማረሩበት ሆኗል። እንደውም ዩናይትድ ራሱ እሱ ሜዳ ላይ ተቀይሮ ሲገባ ግብ የሚገባበት ቡድን ሆኖ ዩናይትዶች ሲማረሩበት የተለያዩ ጽሁፎችንም ሲጽፉበት ነበረ። ለማንኛውም ማኑኤል ኡጋርቴ በዓለም ዋንጫ ድንቅ ብቃቱን ካሳየ ዩናይትዶች በከፍተኛ ገንዘብ ለመሸጥ ተስፋ አድርገዋል። ዩናይትድ
ከተጫዋቾችን ምክር ጠይቋል። በነገራችን ላይ ቢያንስ የቡድኑ ሁለትና ቁልፍ ተጫዋቾች በዝውውሩ ላይ አሳትፏል ነው የተባለው። ዩናይትድ ባለስልጣናት በዚህኛው ክረምት የዝውውር መስኮት ላይ ከካርሎስ ካዜሜሮ እና ከፖርቱጋል አማካይ ብሩኖ ሚጌል ፈርናንዴዝ ጋር ውይይት አድርጓል። ካርሎስ ካዜሜሮም ዩናይትድን እየለቀቀም ቢሆን በዚህ ውስጥ ተሳትፏል የተባለው። በዚህ ክረምት ላይ ወደ ቡድኑ እንዲመጡ የሚፈለጉ የአማካይ ስፍራ ተጫዋቾች ላይ በስፋት ነው ውይይቱ የተደረገው። ብሩኖ ፈርናንዴዝ በዚህ ወቅት ስሙ በስፋት ከማንቸስተር ዩናይትድ ጋር እየተያዘ የሚገኘውን ማቲያስ ፈርናንዴዝን ሲጠቁም ካርሎስ ካዜሜሮ ብራዚላዊን ብሩኖ ጉማሬሽ ወደ ዩናይትድ እንዲቀላቀል በአማራጭነት ያቀረቧቸው ነው ተብሏል። ዩናይትድ ማቲያስ ፈርናንዴዝን ለማምጣት የመጨረሻ ጥረቶችን እያደረገ ሲሆን በብሩኖ ጉማሬሽ ላይ ግን በካዜሜሮ የተጠቆሙ ተጫዋች ላይ እምብዛም ገፍቶ እንዳልሄደ ይታወቃል። በርከት ያሉ የመረጃ ምንጮች በአሜሪካ ቆይታው በብራዚል ብሔራዊ ውስጥ የሚገኘው ኤደርሰን የሕክምና ምርመራውን ያደርጋል ተብሎ ቢጠበቅም ግን በተባለው ሰዓትና ቀን ሕክምና ምርመራውን አላደረገም። በርከት ያሉ ምንጮች የሀሳብ ለውጥ ሳይኖር አይቀርም እያሉ ነው። የብራዚል ብሔራዊ ቡድን በመጀመሪያ ጨዋታ ነጥብ ከጣለች በኋላ ቡድን ውስጥ ውጥረት አለ። አሁን በብሔራዊ ቡድን ውስጥ ደሞ አሰልጣኙ በራሳቸው ቋሚ 11 ላይ ለውጥ አደርጋለሁ ብሏል። ምናልባት አሰልጣኙና የብራዚል እግር ኳስ ፌዴሬሽን ለተጫዋቾች ማስጠንቀቂያ ሳይሰጡም አልቀረም ነው የተባለው። ተጫዋቾች ከዙር ጋር በተያያዘ ያላቸውን ጉዳይ እርግፍ አድርገው ትተው ብሔራዊ ቡድን ላይ ብቻ ትኩረት እንዲያደርጉ ማለት ነው። ከዚህ ጋር በተያያዘ ከዓለም ዋንጫ ቆይታ በኋላ የብራዚል ቆይታ በኋላ ዝውውር ላይ እንዲሳተፉ ማለት ነው። እናም የዚህም ተጫዋች የሕክምና ምርመራ ምናልባትም ከብራዚል ብሔራዊ ቡድን ውጤቶች ወይም ደግሞ የብራዚል ብሔራዊ ቡድን የዓለም ዋንጫ ቆይታ ጋር የተያያዘ ሊሆን ይችላል እየተባለ ነው። ብሔራዊ ቡድኑ ከሞሮኮ ጋር በነበረ ጨዋታ 1-1 በሆናቸው ውጤት ጨዋታ ማጠናቀቁ ይታወቃል። አርሰናል ሻምፒዮን ከሆነ ዩናይትድ የማይሆንበት እድል የለም እያለ ያለነ ፖል ላቤለ ፖግባ ነው። የቀድሞ የማንቸስተር ዩናይትድ ኮከብ ፖል ላቤለ ፖግባ ማንቸስተር ዩናይትድ በማይክል ካሪክ ስር ሻምፒዮን መሆን ይችላል ብሏል። ሻምፒዮን መሆን ይችላል ያለው ፖግባ አርሰናል ሻምፒዮን መሆን ከቻለ በእርግጠኝነት ዩናይትድ ይሆናል እያለ ነው። እኔ እንደማስበው ማንቸስተር ዩናይትድ በሚቀጥሉ 3 ዓመታት ውስጥ ሻምፒዮን መሆን የሚችልም አቅም አለው ብሏል። ከቶክ ስፖርት ጋር ቆይታ ነበረው። እሱ ቀጣይ ህልም አሁንም የፈረንሳይ ብሔራዊ ቡድንን መወከል ነው ማለቱ የሚዘነጋ አይደለም። የቀድሞ ተጫዋች ነው ይሄን ያለው። በነገራችን ላይ የቀድሞ ካለን የቀድሞ ሰው ሩበን አሞሪም የማንቸስተር ዩናይትድ በየወሩ ተቆራጫቸው ቀርቶባቸው የኤስ ሚላን ደሞዝተኛ ሊሆኑ ከኤስ ሚላን ጋር ከስምነት ደርሰዋል። የኤስ ሚላን አሰልጣኝ ይሆናሉ። በጣም አስገራሚ ነገር ግን የመጀመሪያ ጨዋታቸውን ዩናይትድን ነው የሚፋለሙት፣ በወዳጅነት ጨዋታ ማለት ነው ከ2 ወር በኋላ። በጣም አስገራሚ ነገር ውድ ቤተሰቦቻችን፣ እሳቸው አይሰራም አይረባም የተባለ ፍልስፍናቸውን ዩናይትድን ገጥሞ ይሰራላቸው ነው የሚለው ደግሞ ከወራት በኋላ የሚጠበቅ ይሆናል። ማንቸስተር ዩናይትድ በቀጣይ ከአማዞን ተቋም ጋር ከስምነት ደርሷል። በቀጣይነት ማንቸስተር ዩናይትድ የፕሪሲዝን ጨዋታን ጨምሮ 2026-27 የውድድር ዓመት ሙሉ ከመጋረጃ ጀርባ ያሉ ወይም ደግሞ ከዋናው ቅጽበት ጀርባ ያሉ ሂደቶችን ይቀርጻል ተብሏል የተቋም አማዞን። እናም ዶክመንተሪ ያዘጋጃል ተብሏል። ስለዚህ የማንቸስተር ዩናይትድ ከፕሪሲዝኑ ጀምሮ የ2026-27 የውድድር ዓመት ከመጋረጃ ጀርባ ሲከናወኑ የነበሩ ሂደቶችን በመልበሻ ክፍል በእይታ ስር ያሉ ነገሮችን በሙሉ በዶክመንተሪ መልክ ቀርጾ ያቀርባል። ይህም ማንቸስተር ዩናይትድን ከፍ ያለ ተጨማሪ ገቢ እንዲያገኝ ያደርገዋል ተብሏል። ዩናይትዶች በርካታ ገቢ የሚያገኙባቸውን አማራጮች ካሁኑ እያሰፉ ይገኛሉ። ለማንቸስተር ዩናይትድ ቀጣይ ዓመትም የበጀት አቅሙ ከፍ ብሎ ተጋኖ እንደሚመጣ ማሳያም ተደርጎ እየተወሰደ ይገኛል። ቃል ስፖርት ላይ ናችሁ። ላይክ ማድረግ እንዳይረሳ። ከእናንተ የሚቀነስ የለም። በነገራችን ላይ ላይክ ብታደርጉ ለእኛ ግን በብዙ ይጠቅመናል። ላይክ እያደረጋችሁ እስከ ፕሮግራማችን ፍጻሜም ለነበራችሁ ግን አመስጋኞች ነን። በማለዳው ጥንቅር እንመጣለን። የደውል ምልክቷን ከተጫናችሁ መረጃዎቹ ወዲያው ይደርሷችኋል። መልካም ምሽት።